ሁሉ መዳንና ነፃነት በማህፀኗ የተጻፈ በጣም ጥቂት ደቂቃ ወስደን የምንማርበት የትምህርታችን ርዕስ ከእውነት ጋር መኖር የሚል ይሆናል። እንደሚታወቀው ይህ ሳምንት የደብረ ዘይት ሳምንት ነው። የጌታችን ምጽአቱ የሚነገርበት ቤተክርስቲያን በልዩ ሁኔታ የምትዘክርበት ሳምንት ነው። ጌታም በወንጌል እንደነገረን በዚህ በመምጣቱ የመጨረሻው ዘመን ምልክቱ ምንድነው? የመምጣትስ ምልክቱ ምንድነው? ይህንን ጥያቄ መምጣትስ ጊዜው መቼ ነው የሚሆነው የሚል ጥያቄ ደቀ መዛሙርቱ ጠይቀው ጌታችን ሰሞኑን ስትማሩ እንደከረማችሁት የመለሰላቸው ምላሽ አለ። ይሄ ምላሽ ምልክቶቹ በእያንዳንዳቸው ምልክቶች ምን ምን እንደሚሆኑ ነግሯቸዋል። እነዚህ ምልክቶች አሁን እየተመለከትናቸው ነው የምንገኘው። እንደው ጠቅልል አድርጎ ግን ክርስቶስ የነገረን ብዙ ምልክቶች ዘርዝሮልናል። ጠቅልል አድርጎ ግን የሰው ልጅ ትልልቅ ሁለት ውድቀቶች ይታያሉ። አንደኛው ውድቀት ከእውነት መራቅ ነው። ሁለተኛው ውድቀት ፍቅርን ከልብ ማጣት ነው። እነዚህ ሁለት ከእግዚአብሔር ጋር ሊያስማሙ ሊያስታርቁ የሚችሉ ሁለት ድልድዮቻችን ናቸው፣ ምሰሶቻችን ናቸው። እነዚህ ሁለት ነገሮች በምድር ላይ ሐሰተኞች ነቢያት ይበዛሉ፣ ሐሰትን ያስተምራሉ፣ ሰዎችንም ወደ ራሳቸው ይስባሉ። ለዚህ ለሐሳዊ መሲህ ለሐሰተኛው ክርስቶስ መንገድ ጠራጊዎች ሆነው ይመጣሉ፣ ይህንን ያደርጋሉ ብሎ ጌታ ነግሯል። በዚህ ምክንያት ማንም ሰው እኔን የሚሰማ ሰው፣ ክርስቶስን የሚሰማ ሰው፣ ወንጌል የሚሰማ ሰው፣ ቤተክርስቲያንን የሚሰማ ሰው ኢየሱስ በዚህ ያለ በዚህ ያለ ቢሏችሁ አትሂዱ፣ በበረሃ አለ ቢሏችሁ በዚህ ያለ ቢሏችሁ አትሂዱ በማለት ራሱ አምላካችን ክርስቶስ አስጠንቅቋል። ማን ያስጠነቀቀው? ማን ያስጠነቀቀው? ክርስቶስ በሉኝ እስቲ። ማን ያስጠነቀቀው? ክርስቶስ ኢየሱስ በዚያ አለ ቢላችሁ ምን አትበሉ አለ? አቤት አትሂዱ። እስቲ አትሂዱ በሉ። አይዟችሁ በሉ ካሉ እንድትይዙት ምን አትበሉ አለ? በቃ ሰው ይሄን የሚያስታውስ ሰው አይሄድም፣ ምንም አያስፈልገው። እና ጠቅልል ባለ ሐሳብ ግን እንደው ከእውነት ጋር መኖር ማለት ምን ማለት ነው? እውነት ምንድን ነው? እውነት እንዴት ነው የሚገለጠው? አሁን የእውነት ጥያቄ በዘመናት የነበረ ነው ያለ ነው የሚኖር ነው። ሰው እግዚአብሔር ሲፈጥረው ለባዊት ነባቢትና ሕያዊት የሆነች ነፍስ ገንዘብ አድርጎለታል። አፈራዊ ማንነት ብቻ ሳይሆን ያለው ማሰብ የሚችል መጠየቅ የሚችል የዘላለምን ሕይወት ገንዘብ ማድረግ የሚችል ማንነት ያለው ፍጥረት ነው ሰው። ከዚህ የተነሳ ሰው ይጠይቃል። አንደኛ ማንነቱን ይጠይቃል። እኔ ማን ነኝ? ማን ነኝ? ማን ብባል ምላሼ ምንድን ነው የሚሆነው? ይህን ይጠይቃል። ሁለተኛ ከየት ነው የመጣሁት? መገኛውን ይፈልጋል። ሶስተኛ ምን እየሰራው ነው ይላል። አራተኛ መዳረሻውን ይጠይቃል ሰው። እነዚህን በመጠየቅ ሂደት ውስጥ ለእነዚህ ጥያቄዎች መልስ ለማግኘት እውነት ምንድን ነው ብሎ ይጠይቃል። እውነት ምንድን ነው? ከእውነት ጋር መኖር ማለት ምን ማለት ነው? ይህን ይጠይቃል ሰው እና ከዘመነ ብሉይ ኪዳን ጀምሮ ይሄ ጥያቄ ያስጨንቃቸው የነበሩ ይህን ጥያቄ ይጠይቁ የነበሩ ለጥያቄዎቻቸው ደግሞ የተሳሳተ ምላሽ የሰጡ እውነተኛ ምላሽ ሰጥተው ከእውነት ጋር መቆም የቻሉ ብዙ እንደነበሩ በቅዱስ መጽሐፍ ተጽፎ እናያለን። ወደ ሐሰተኛ አምልኮ ሄዱ፣ በእውነተኛ አምልኮ የተጓዙ በብዛት እናያለን። ስለዚህ እውነት ይጠየቃል። ከጌታ ልደት አስቀድሞ እውነት ምንድን ነው? እውነት እንዴት ነው የሚገለጠው ብለው የጠየቁ በጣም ብዙ የሰው ልጆች ነበሩ እና እውነት አለ። ግን እውነት ምንድን ነው? እውነት ፀሐይ ናት? እውነት ጨረቃ ናት? እውነት ምንድን ነው? እውነት መብላት መጠጣት ነው? እውነት በዚህ ምድር ላይ ትልቅ ስራ አግኝቶ ትምህርት ተምሮ ጨርሶ ትልቅ ስራ አግኝቶ ጥሩ ደሞዝ ማግኘት ነው? እውነት ምንድን ነው? እና ይህን ይጠይቃል ሰው። ዓለም ላይ ይህን ጥያቄ እየጠየቁ የኖሩ በጣም ብዙ ሰዎች ነበሩ። አንዳንድ ሰዎች ደግሞ የሰው ልጆች ጥያቄ ለመመለስ ትንሽ ጠቢባን ሆነው ተገኝተው የሰው ልጆችን ውስጣቸው ያለውን ጥያቄ ለመመለስ እውነት ማለት እንዲህ ነው ለማለት የሞከሩ ነበሩ። አንዳንዶቹ ሐሰተኛ ሃይማኖት ፈጥረዋል። እምነት ሐሰተኛ አስተሳሰብ ወደዚህ አምጥተዋል። ተከታዮች ለራሳቸው አፍርተዋል። ይህን አድርገዋል። አንዳንዶቹ
እግዚአብሔር የለም እስከ ማለት ደርሰዋል። ይሄ እውነትን በመፈለግ ሂደት በስጋዊ አእምሯቸው ሮጠው ደክመው ይህንን ምላሽ ለሰው ልጆች ሰጥተው ተከታይ ማፍራት ችለዋል በዓለም ላይ። አሁንም ዛሬ እንመለከታለን። አንዳንዶቹ ስለ እውነት ሲጠይቁ እውነት ብዙ ሆኖ በማህበረሰብ መካከል በጣም ብዙ በእያንዳንዱ የሰው ጭንቅላት ውስጥ እውነት ብዙ ትርጉም ሲያመጣ አንዳንዶቹ ለማስማማት ያክል የምስክርነት መላምት ብለው እውነት ማለት ማየት ነው፣ ያልታየ ነገር እውነት አይደለም ብለው ሰዎችን ማስከተል የቻሉ የዚህ ዓለም ፈላስፎች ነበሩ። ምን ማለት መሰላችሁ? በአጭር ቃል ማየት ማመን ነው ማለት ያልታየ ነገር አናምንም። ለምሳሌ አሁን በዚህ ሳምንት ቤተ ክርስቲያን ምን አስተምራናለች ብንል ጌታ በደብረ ዘይት ተራራ ለደቀ መዛሙርቱ ስለ መምጣቱ ምልክት ማስተማሩን በእውነት ትገልጣለች ቤተ ክርስቲያን። ይሄ በማቴዎስ ወንጌል ምዕራፍ 24 ላይ ተጽፏል። እነዚህ ካላየን አናምንም የሚሉ አካላት ደግሞ ይሄ ማቴዎስ 24 እኛ ስላላየ ነው እውነት ለመሆኑ ማረጋገጫው ምንድን ነው? ስለዚህ ስላላየ ነው አናምንም። እኛም አንዳንዴ እንላለን እኮ ማየት ማመን ነው እንላለን አይደለም እንዴ? ለምዶብን እንላለን እንጂ መጽሐፋችን ምን ይላል? ሳያዩ የሚያምኑ ብዙሃን ናቸው። ሳያዩ የሚያምኑ ሁሉም ነገር ልናየው አንችልም። ሁሉም ነገር ልንጨብጠው አንችልም። ሁሉም ነገር ልንደርስበት አንችልም። በተለይ ነገር እግዚአብሔርን ሰው ሊደርስበት አይችልም። ስለዚህ ወሰን አለው። በወሰኑ ላይ ይቆማል። ለዚህ ነው ጌታ ሳያዩ የሚያምኑ ብፁዓን ናቸው ማለት ያልተደረገ የሌለ ይመኑ ማለት አይደለም። እነሱ ባለማየታቸው ምክንያት እውነትን እንዳይጋፉት ሳያዩ የሚያምኑ ብፁዓን ናቸው። አያችሁ? ማየት ማመን ነው የሚሉ ሰዎች ምን ይላሉ? በስላሴ በአብርሃም ቤት ተገለጡ የሚል ተጽፏል መጽሐፍ ቅዱሳችን ላይ። እግዚአብሔር በሶስት ሰው መልክና አምሳል ለአብርሃም ተገለጠለት የሚል ተጽፏል። ይህንን ሳናይ አናምንም ነው የሚሉት። ተመልከቱ። የዚህ ዘመን ሰዎችም ብዙዎቹ ጥያቄያቸው በነገር እግዚአብሔር ጉዳይ እግዚአብሔርን በቴረም የሚፈልጉ ሰዎች አሉ። እግዚአብሔርን በሎጂካዊ መንገድ በአመክንዮ የሚፈልጉ ሰዎች አሉ። እግዚአብሔር እውነትን በስጋዊ መንገድና ትግል ብቻ መጨበጥ የሚፈልጉ ብዙ ሰዎች አሉ። የእውነት መገኛው ግን እንዴት ነው? ክርስቲያኖች አያችሁ። ታዲያ ይሄ ካላየን አናምንም ብለው በምስክርነት መላምት ብለው የኖሩ ሰዎች ተቃዋሚዎች ተነሱባቸው። ምን አይነት ተቃዋሚዎች? እኛ በዘመን የተገደብን የተወለድንበት ቀን አለ። ከመወለዳችን በፊት በቀደመው ትውልድ የተከናወነው እውነት የሆነውን እውነት እኛ ስላላየነው እንዴት አናምንም እንችላለን? እነሱ ማለት የለብንም ግን ምን ማለት አለብን ይሉ ጀመር። እነዚህ እውነት ሊኖር ይችላል፣ ያንን እውነት ግን ማረጋገጥ አለብን። ማረጋገጥ እውነት ለመሆኑ የሆነ ላቦራቶሪ ውስጥ አስገብተን በምርምር መንገድ ማረጋገጥ አለብን። ማየት ብቻውን በቂ አይደለም። ለዚህ ደግሞ ምን ማለት መሰላችሁ? በጣም የሚገርማችሁ ምን ይላሉ? ለምሳሌ አሁን ዝናብ እዚያ ጋር እየዘነበ ነው እና ዝናቡ ጠብ ጠብ ሲል እያየ ነው። ይኸው ዝናብ እየዘነበ ነው ብለህ አንዱ ስታሳየው እኔ ዝናብ መሆኑን አላምንም። ዝናብ ለመሆኑ መሬት ላይ ከወረደ በኋላ የሆነ ነገር አብቅሎ ሳይ ነው። ካላበቀለ ዝናብ ነው ብዬ እውቅና አልሰጠውም። አሁን የሚታየው አሁን ዛሬ ዓለማችን የደረሰችው እዚህ ጋር ነው። የጋራ እውነት የሚባል ነገር የለም ወደሚል ድምዳሜ ነው ዓለማችን የደረሰችው። በዚህ ዘመን ነው ክርስቲያኖች ከእውነት ጋር እንዴት ሊኖሩ ይገባቸዋል? ከእውነት ጋር መኖርስ ማለት ምን ማለት ነው? ይህን ጥያቄ ይህን እየጠየቁ ኖረዋል። ጌታ በተገለጠ ጊዜ በስጋ በዚህ ዓለም ላይ በታየ ጊዜ በዚህ በዮሐንስ ወንጌል በምዕራፍ 18 ላይ እንደምናነባው የጲላጦስ አደባባይ ክርስቶስ ቆመ። ጲላጦስ አንድ ጥያቄ ጠየቀው ጌታ። የአይሁድ ንጉሥ አንተ ነህን አለው። ጌታ ምን አለ? አንተ አልክ። አንተ አልክ? አለ ጲላጦስ። አይሁድ ይከሱሃል። የሚከሱ ወገኖች ናቸው። እነዚህ የሚከሱ ያንተ ወገኖች ደግሞ ንጉሥ እኔ ነኝ ብሎ ቄሳርን ይቃወማል። የቄሳርን
ሲጠይቀው ጌታ እንዲህ አለ፣ እኔ አለ መንግስቴ ከዚህ ዓለም አይደለችም አለ። መንግስቴ ከዚህ ዓለም አይደለችም። ማናት የእግዚአብሔር መንግስት? ቤተ ክርስቲያን። እስቲ ቤተ ክርስቲያን በሉ። ቤተ ክርስቲያን ማለት ምን ማለት መሰላችሁ? እኛ ማለት እኛ በሉ እስቲ። አዎ ክርስቲያኖች ከዚህ ዓለም አይደሉም እያለ ነው ጌታ። የኔ ዙፋን የክርስቲያኖች ልብ ነው። የኔ ችሎት መስጫ የክርስቲያኖች ልብ ነው። የኔ መንገሻ የክርስቲያኖች ሰውነት ነው። ስለዚህ ክርስቲያኖች ከዚህ ዓለም አይደሉም። ከዓለም ነውር የራቁ ናቸው። ከዓለም ክፋት የራቁ ናቸው። ከዓለም ተንኮል የራቁ ናቸው። የኔ የእውነት መቀመጫ ናቸው። የኔ የእውነት መገለጫ ናቸው። ነን እኛ ነን ክርስቲያኖች። መጠየቅ ነው አያችሁ። እና ጌታ ምን አለ? እኔ መንግስቴ ከዚህ ዓለም አይደለችም። ቢሆን ኖሮ አለ እንዳንተ ወንበሬን የሚያስጠብቁ ዙፋኔን የሚጠብቁ የሚታገሉልኝ የሚዋጉልኝ ደማቸውን አፍስሰው አጥንታቸውን ከስክሰው መንግስቴን የሚያስጠብቁልኝ ሰራዊት በኖረኝ ነበረ። እኔ ግን አለ መንግስቴ ከዚህ ዓለም አይደለችም አለና እኔ ስለ እውነት ልመሰክር ለዚህ ተወልጃለሁ። ስለምን ልመሰክር? አልሰማችሁ? ስለምን? ስለ እውነት ለዚህ ተወልጃለሁ። ያኔ ጲላጦስ ምን አለ? እውነት ምንድን ነው አለ። በጲላጦስ ልብ ውስጥ የሚመላለስ ነበር። እውነት ምንድን ነው? ምንድን ነው እንጠይቃለን። አሁን ክርስቲያኖች እውነት ምንድን ነው? ከእውነት ጋር መኖር ምን ማለት ነው? እውነት ምንድን ነው? እውነትማ እግዚአብሔር ነው። ለጲላጦስ ጌታችን እውነት ምንድን ነው ለሚለው ጥያቄ አልመለሰለትም። ዝም ነው ያለው። ለምን መሰላችሁ? እውነትማ አካል በአካል ገዝፎ በፊቱ በሚታይ ሰውነት ፊቱ ቆሞ እያለ እውነት ምንድን ነው ብሎ ይጠይቃል። አያችሁ፣ ብዙዎቻችን እንዲህ አይነት ውስጥ ነው ያለነው፣ ትግል ውስጥ ነው ያለነው ክርስቲያኖች። እውነት እግዚአብሔር ነው። ይሄ እውነት የተገለጠው ከእግዚአብሔር ነው። ኦርቶዶክሳዊ እውነት የተሰማው ከእግዚአብሔር ነው። የሰማነው ከሱ ነው። የሆነ ፍጡር ለኛ የሰጠን እምነት የለም። የብዙዎቹን እምነት ብትመለከቱ መነሻቸው ይታወቃል። ጽንሰ ሐሳቡ የማን እንደሆነ ይታወቃል። የዘመን ታሪካቸው ይታወቃል። እኛ የምናመልከው አምላክ ሥላሴ ነው። ሥላሴን የገለጠልን ራሱ እግዚአብሔር ነው። ራሱ ከፍጡር የሰማነው ትምህርት አይደለም። ሊቃውንት የሚያስተምሩት ይህን እውነት ከእግዚአብሔር የሰሙትን እንጂ ሊቅ ስለሆኑ የተማሩ ስለሆኑ እነሱ ከልባቸው ያፈለቁት ለእኛ ሌላ የሚያሳዩን እነሱ ጋር የተሰወረ ብቻ አይደለም። ለዓለም የተገለጠ እውነት ነው። ለዓለም የተገለጠ እውነት ነው። ዓለም ይጠብቀው የነበረ እውነት ነው። በዓለሙ መካከል የታየ እውነት ነው። እውነትን በቅን ልብ የሚፈልጉ የሚያገኙት እውነት ነው። አብረው ለመኖር የሚወስኑ የሚያገኙት እውነት ነው። ብዙዎቻችን ችግሩ ምን መሰላችሁ? ከእውነት ጋር ለመኖር ሳይሆን እውነትን ለማብራራት ነው እውነት ፍለጋ የምንመጣው። ሌላ ቦታ ሄደን ለማብራራት የምንጎዳው ለዚህ ነው። እውነት ሕይወት ነው። ራሱ ጌታ ምን አለ? እኔ ያለ እውነትም መንገድም ሕይወትም ነኝ። ሌላ እውነት የለም። የተገለጠ እውነት ነው። ይሄ እውነት ዓለም አይቶታል። በ30 ዘመኑ በዮርዳኖስ ሲጠመቅ በዮርዳኖስ ወንዝ በገባ ጊዜ ሰማይ ተከፍቶ ድምፅ ከደመና መጥቶ የምወደው ልጄ ይህ ነው ብሎ ሰማይ የመሰከረለት እውነት ክርስቶስ ነው። ከእርሱ ጋር መኖር ነው። ከእውነት ጋር መኖር ማለት ስንቶቻችን ከዚህ እውነት ጋር ከልብ እንኖራለን? ስንቶቻችን? ብዙዎቻችን እግዚአብሔር ትዝ የሚለን ጾም ላይ ነው። ብዙዎቻችን ክርስቶስ ትዝ የሚለን እንዲህ ያለ የጸሎት መርሃ ግብር ላይ ነው። ብዙዎቻችን እንዲህ ያለ የጸሎት መርሃ ግብር ካለቀ በኋላ ልክ ጾሙ ሲፈታ አብረን ከእውነት ጋር እንፋታለን። የተጎዳነው በዚህ ነው። እውነት እርሱ ነው እና እሱ የገለጠልን አምላክ በሩ እኔ ነኝ አለ። አምላካችሁን የምታውቁብኝ በር እኔ ነኝ። የምትረዱበት በር እኔ ነኝ። ሥላሴነትን ፍጡር ሊያብራራው የሚችለው አይደለም። በአንድነት ውስጥ ያለ በባህሪ አንድነት ውስጥ ያለ ልዩ ሦስትነት ነው። ሂሳብ አይደለም፣ ቀመር አይደለም። ሂሳብ ቢሆን ሦስት አንድ ሊሆን አይችልም። አንድ ሦስት ሊሆን አይችልም። በሥላሴ ዘንድ ስለ ልዩ ሦስትነት ስንናገር ቤተ ክርስቲያን ስትናገር ከቃል በላይ የሆነ የእርሱን መገለጥ በማመን
ትምህርት በአመክንዮ ለማብራራት ትንሽ ሞክረዋል፣ አቅቷቸው ቆመዋል። ምክንያቱም እግዚአብሔርን ሊያብራራው የሚችል ፍጡር የለም። ሊገልጠው የሚችል ፍጡር በምልአት የለም። በተገለጠልን ጥበብ መጠን በተሰጠን ጥበብ መጠን የምንገልጠው ነው። እኛ እግዚአብሔርን ልዩ ሶስትነት አለው ስንል ምን እያልን ነው? ክርስቲያኖች እግዚአብሔር ልብ አለው። እስቲ እግዚአብሔር ልብ አለው በሉ። እግዚአብሔር ልብ አለው፣ ልቡ አካላዊ ነው እያልን ነው። ያ ልብ አብ ይባላል። እግዚአብሔር ቃል አለው። ቃሉ ዝርው አይደለም፣ እንደ ፍጡር ቃል አይደለም። ቃሉ አካላዊ ነው። ያ ቃል ወልድ ይባላል። እግዚአብሔር ሕይወት እስትንፋስ አለው። ያ እስትንፋሱ አካላዊ ነው፣ መንፈስ ቅዱስ ይባላል። እንዲህ ብላ ታስተምራለች እንጂ ቤተክርስቲያን ስለ ሶስት ቁጥሮች አይደለም የምታሳየው። ክርስቲያኖች ከዚህ ጋር መኖር ማለት ነው። ከእውነት ጋር መኖር ማለት ከዚህ ጋር ከእውነት ጋር መኖር ማለት በክርስቶስ ቤዛነት መኖር ማለት ነው። በዳንበት በመስቀል ላይ በተከፈለልን ዋጋ በዚህ ላይ መኖር ከመስቀሉ አለመውረድ ነው። ወዳጆቼ እኛ ባልገባን ነገር ባልተረዳነው ነገር ተራ ክርክር ውስጥ እንገባለን እንጂ ቢገባን ኖሮ መስቀል ሰውነታችን የገዘፈበት ነበር። መስቀል ላንወርድ የወጣንበት ነበር። ሁላችንን የተሸከመ ነበር መስቀል። እኛ ብዙዎቻችን መስቀሉን የምናየው በቅርጽነቱ ብቻ ነው። ለመስቀል ይሰገዳል አይሰገድም፣ ለእንጨት ነው አይደለም፣ እንዲህ ያለ ክርክር ውስጥ ነው የምንገባው፣ የጅል ክርክር ውስጥ። ያሳዝናል። ግን ክርስቲያኖች መስቀል ምንድን ነው? አያችሁ፣ ምንድን ነው መስቀል? ካህኑ የጨበጠውን መስቀል ስታዩ ምን ታያላችሁ? አንድ ትልቅ ሰውነት ይታያል። ትልቅ የታደሰ ሰውነት፣ ለእግዚአብሔር መንግስትነት የታጨ ሰውነት፣ አፈር እየበላው መሬት እየዋጠው ወደ መሬትነት እየተለወጠ የሚኖር ከመቃብር በታች እንደ በሰበሰ የሚቀር ሳይሆን መቃብርን ተሻግሮ ዘላለማዊነትን ገንዘብ ያደረገ ሰውነት መስቀል ላይ ይታያል። እናየዋለን፣ ይታየናል። መስቀል ላይ ማንነታችን ያን ማየት ነው ከእውነት ጋር መኖር ማለት። መስቀል ክርስቲያኖች፣ መስቀል ምልክት ብቻ አይደለም። ጌታ ነግሮናል። እንደው የሰው ልጅ ምልክት አለ፣ በሰማይ ይታያል። የሰው ልጅ ምልክት በሉ እስቲ። የማን ምልክት? የእኛ ምልክት ማለት ነው። ምን? መስቀል። ምንድን ነው መስቀል? እዚያ ጌታ እግሩ የተቸነከረበትን ቦታ አስታውሳችኋል? የጌታ የእግሩ ችንካር ስዕሉን ይዩት። መስቀሉ ላይ የጌታችን የእግሩ ችንካር ያረፈበት ቦታ ክርስቲያኖች ምስጢረ ጥምቀት ነው። አንድ ሰው በ40 እና በ80 ቀኑ ሲጠመቅ ቤተ ክርስቲያን ወደ ክርስቶስ እግር አስጠግተዋለች። የክርስቶስ ጉልበቱ ያረፈበት የመስቀሉ ስፍራ ሜሮን ነው። በሜሮን በከበርን ጊዜ ቤተ ክርስቲያን ወደ ጉልበቱ አስጠግተናለች። ለንጊኖስ የወጋው ደረቱ አለ ክርስቶስ የተወጋው። ያ ደግሞ ቁርባን ነው፣ ምስጢረ ቁርባን ነው። በቆረብን ጊዜ ወደ ክርስቶስ ደረት ተጠግተናል። የቱ ጋር ነው ያለነው? አለን ደረቱ ጋር አለን። አሁን ደረቱ ከደረቱ ሸሽተን እውነት እንዲገባ እንፈልጋለን። ከክርስቶስ ደረት ሸሽተን ስለ እግዚአብሔር ቃል ቀዳማዊነት የተናገረ ቅዱስ ዮሐንስ ዘረፈቀ ውስተ እጽኑ በጌታ ክንድ የታቀፍክ በደረቱ የተጠጋ ተብሎ የተነገረለት ነው። ወደ ክርስቶስ ደረት ያልተጠጋ ሰው፣ ከእርሱ ምስጢር ያልተሳተፈ ሰው እውነት ሊገባው አይችልም። እውነት በመብራራት የምንረዳው አይደለም፣ ዘላለማዊ እውነት ነው። የእውነት ዓለም ውጊያው ከዚህ ጋር ነው። ይሄ እውነት እንዳይኖር ነው። በዚህ እውነት ላይ ሌላ እውነት መፈብረክ ነው። አሁን ይሄ ዓለም እውነት የለም ብሎ ደምድሟል። በሰዎች ስነ ምግባር ጉዳይ ላይ ደምድሟል። የጄንደር ጉዳይ፣ የጾታ ጉዳይ አያችሁ ደምድሟል። አሁን በዓለም ላይ እኛ ይሄ ግብረ ሰዶም ክርክሩ እሱን አሳደጉትና ነጮቹ ከዚያ ከፍ ብለው አሁን ምን ማድረግ ጀምረዋል መሰላችሁ? ጾታውን አንድ ሰው ራሱ ነው መበየን የሚችለው። ወንድም ነኝ ሴትም ነኝ ማለት የሚችለው ተፈጥሮን አይከተልም። እዚህ ደርሰዋል። እውነትን በዚህ ደረጃ ክደውታል። አንድ የሆነ የአንግሊካን ቸርች በተመሳሳይ ጾታ ጋብቻ አጋብተው በኋላ ልክ አይደላችሁም ተብለው ሲወቀሱ ምላሽ ሰጥተው
ደፍረው ምን አሉ? ልክ ነን። ለምን አዳም እግዚአብሔር እንቅልፍ ጣለበት፣ ከጎኑ አንድ አጥንት ወሰደ እና ሴት አድርጎ ሰራት። ስለዚህ አንዲት ሴት ከጎኑ ከአዳም ስለተገኘች ወንድ ነኝ ማለት መብት አላት ብለዋል። መጽሐፍ ቅዱስን አጣሞታል። እየሰማችሁ ነው? ወንዱ ሴቷ የተገኘችው ከኔ ስለሆነ የኔው አጥንት ስለሆነች ሴት ነኝ ማለት መብት አለው እያሉ ነው። በዚህ ዘመን እንዴት ነው ከእውነት ጋር የምኖረው? ወደ መስቀሉ መጠጋት፣ ወደ ደረቱ መጠጋት። ደረቱ ነው ተመልከት። ያዝ በቀኝ ያለው ችንካር አለ። በቀኝ ያለው ችንካር ነው። ይሄ ምስጢረ ንስሐ ነው። ንስሐ ነው። በቀኝ የተሰቀለውን ወንበር ያስታውሱ። ጌታ በወንጀሉ ላይ የተሰቀለው ልክ በቀኙ ተሰቅሎ ፀሐይ በቀን ስትጨልም አየና ተዘከረኒ እግዚኦ በውስተ መንግሥት፣ አቤቱ በመንግስት በመጣ ጊዜ ያስበኛል። ጌታ ምን አለ? ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ ነው በገነት ከኔ ጋር የምትሆነው። ይሄ ቀኝ እጁ ያረፈበት ምስጢረ ንስሐ ነው። ከደረቱ ስንጠፋ ዓለም ስታጠፋ ተመልሰን የመስቀሉ ቤተሰብ የምንሆንበት መንገድ የቀኝ እጁ ችንካር ነው። ይሄ ንስሐ ነው። አንድ ሰው ንስሐ ሲገባ ከክርስቶስ የቀኝ እጅ ችንካር እየተሳተፈ ነው ማለት ነው። በግራ እጁ ያለው ችንካር ይሄ ቀንዲል ነው። አያችሁ፣ ህመም ሲሰማን ጭንቀት ሲውጠን የፓስተር ጫማ ስራ አንወድቅም ነበር። ኦርቶዶክሳዊነት ቢገባ እውነት ቢገባ የጠንቋዮች መጫወቻ አንሆንም ነበር። ለጭንቀታችን እውነት ቢገባ አንሆንም ነበር። ይሄ ቢገባ ይሄ ቤተ ክርስቲያን ያዘጋጀችልን ቅዱስ ቅባት ለጭንቀታችን ረፍት የምናገኝበት ደዌ ሥጋ ሲገጥመን የምንፈወስበት ይሄ ነው። ከዚህ የመጨረሻው አክሊለ ሦክ ነው። አክሊለ ሦክ በሉ። ከእውነት ጋር መኖር ማለት እዚህ ጋር መድረስ ማለት ነው። እዚህ ጋር ይሄ ብርቱ ፍቅር ነው። ከቃል በላይ የሆነ ፍቅር ነው። ሐዋርያው ቅዱስ ጳውሎስ እኩት እግዚአብሔርን በእንተ ጸጋው ዘይት ነገር ስለማይነገር ስጦታው እግዚአብሔር ይመስገን ብሎ የገለጠው ይሄ ሰው የአንድ ቀን የጌታ መከራ ብቻ እንዳይመስላችሁ። ይሄ ሰው ዝም ብሎ እንደ አክሊል የተቀመጠ እንዳይመስላችሁ። ይሄ ሰው ክርስቲያኖች በመዶሻ ወደ ውስጥ የገባ ሰው ነው። ለእኛ ፍቅር ነርቮቹን ያገኘ ሰው ነው። ይሄ ምንድን ነው? ትዳርና ምንኩስና። ሲበሉ ትዳርና ምንኩስና በሉ እስቲ። አዎ፣ አንድ ሰው ጋብቻ ኦርቶዶክሳዊ ሰው ትዳር ሲይዝ እዚህ ጋር ደርሷል ማለት ነው። እዚህ ጋር ክርስቶስ ለዚህ ቅዱስ ጳውሎስ ምን አለ? ቤተ ክርስቶስ ቤተ ክርስቲያንን እንደወደዳት አለ ባል ሚስቱን እንዲሁ ይውደዳት ነው። ትዳር የእግዚአብሔር መንግስት ነው፣ የማይፈርስ ነው። አሁን ኦርቶዶክሳውያን ትዳራቸውን ማፍረሳቸው ብቻ እኮ አይደለም። በጣም የሚያሳዝነው ትዳራቸው ከፈረሰ በኋላ ቤተ ክርስቲያንን ንቀው አንድ ፓስተር ያስታርቀናል ብለው ደጅ የሚጠኑ ናቸው። አያሳፍርም? ምንም ይሄ ከቤተ ክርስቲያን አሳ ቤተ ክርስቲያንን ከአንድ ፓስተር አሳ እንደገለ ያላለ እንዴ ጀቡ ቢገባን እዚያ ጋር ነው የደረስነው። ባል በሚስቱ ላይ ካመነዘረ በአቋራጭ ነው ማለት ነው ወደ አክሊለ ሦኩ ጋር የመጣው። የማይሸከመውን ሕይወት ነው የተቀበለው ማለት ነው። ከእውነት ጋር መኖር፣ በታማኝነት መኖር፣ በትዳራችን መታመን። በትዳር ነውረኝነት በሰለጠነበት ዘመን በትዳር መታመን ይሄ ነው አንዱ ምንኩስና ነው። መነኩሴው ለቆቡ ሲታመን ክርስቶስና ቤተ ክርስቲያን ገብተውታል ማለት ነው። ለቆቡ ካልታመነ ምናልባት መንገድ ላይ ቆም አድርጎ ነውር ሲሰራ አንዱን ብትመለከቱት ሳይረዳው ነው ያንን ሕይወት አክሊለ ሦኩ ጋር የመጣው አቋራጭ። ከእውነት ጋር መኖር ከእግዚአብሔር ጋር መኖር። ክርስቲያኖች በዚህ ዘመን ሕይወታችንን አሁን በደንብ ዓለሙን አይተነው እውነትን አግኝተናል። ከዚህ እውነት ጋር ተጣብቀን መኖር። እውነት መጠለያችን ናት። እውነት መድረሻችን ናት። ከእውነት ጋር መኖር ማለት ከእግዚአብሔር ጋር ጥልቅ ህብረት አድርጎ መኖር፣ የማይፋታ ህብረት፣ አንድነት የጸና ከእውነት ጋር መኖር ማለት ክርስቲያኖች በቅድስና መኖር። አዎ እውነት ቅድስናን ገንዘብ የምናደርግበት ነው። መድኃኒቱ አጠገብ ያለ ነው። ስንታመም የምንፈወስበት ነው።
ለዚህ ነው ጌታ ራሱ ምን አለ? በእውነት አለ ልጆቼ የተቀደሱ የሆኑ ዘንድ እኔ ራሴ ስለ እነርሱ እቀድሳለሁ። ራሴ በመስቀል ላይ ራሴን ለያለሁ፣ ልጆቼ በእውነት እንዲቀደሱ፣ በእኔ እንዲቀደሱ፣ በቅድስና መኖር። ወጣቶች እህቶቻችን በዚህ ዘመን ከዝሙት ርቆ መኖር አለመሰልጠን አይደለም፣ ከእውነት ጋር መኖር ማለት ነው። ክብርን ጠብቆ መኖር ማለት ነው። ራስን ሳይነውሩ መኖር እየጸለዩ መኖር ከእውነት ጋር መኖር ማለት ነው። ከእግዚአብሔር ጋር ብዙዎቻችን አሁን ከቲክቶክ ጋር እንደምንኖረው፣ ከፌስቡክ ጋር እንደምንኖረው፣ ከፖለቲካው ጋር እንደምንኖረው፣ ከዩቲዩብ ጋር እንደምንኖረው እውነት ገብቶን እየኖርነው ነው እንዴ? እስቲ ልብ በሉ። አሁን እንደው ማህበራዊ ሚዲያው ላይ እንኳን ተሳዳቢዎች ናቸው ብዙ ፎሎወር ያላቸው፣ ንጹህ ትምህርት የሚያስተምሩ ናቸው። ነገሩ ብዙ ተከታይ ያላቸው የትኞቹ ናቸው? እግዚአብሔር ያሳያቸው። አሁን ያሳፍርም። ታዲያ እኛ አሁን እዚህ ተቀምጠን ወንጌል ከሰማን በኋላ ካዳመጥን በኋላ አይ እኔ ልኖር የሚገባኝ ከእውነት ጋር ነው፣ እውነት እግዚአብሔር ነው፣ እኔ በዚህ ሚዲያ ቢሆን ልመለከት የሚገባኝ ነገር እግዚአብሔር ነው፣ ኦርቶዶክሳዊ ትምህርት ነው፣ ሕይወቴን የሚያንስ ጉዳይ ነው ብለን መወሰን ከእውነት ጋር ነው። ምክንያቱም እግዚአብሔር ይመጣል። ሲመጣ ከእውነት ጋር የሚኖሩትን በቀኙ ያቆማቸዋል። እግዚአብሔር ይመጣል። ሲመጣ ሐሰትን ገንዘብ ያደርጉትን አመፃን የለመዱትን በግራ ያቆማቸዋል። ክርስቲያኖች አሁን የእግዚአብሔር ቸርነቱ፣ የእግዚአብሔር ምሕረቱ፣ የእግዚአብሔር ፍርዱ በምሕረቱ ካባ ተሸፍኗል። አሁን በእግዚአብሔር ፊት በነፃነት ተዘከረነ እግዚኦ ማለት እንችላለን። አሁን በእግዚአብሔር ፊት በነፃነት በከመ ምሕረትከ ማለት እንችላለን። እንደ ምሕረት ማለት እንችላለን። አሁን በነፃነት በእግዚአብሔር ፊት ለኃጢአታችን ስርየት እንዲሰጠን እግዚአብሔር ሆይ ኃጢአቴን አትቁጠርብኝ ማለት እንችላለን። ለምን? የእግዚአብሔር ፈራጅነቱ በቸርነቱ ካባ የተሸፈነበት ዘመን ነው። ግን እግዚአብሔር ሲመጣ የቸርነቱ ካባ ይገለጣል፣ የእግዚአብሔር ፍርድ ይወጣል። ያን ጊዜ ምሕረቱ ደግሞ በፍርዱ ካባ ይሸፈናል። ያን ጊዜ ምሕረቱ በዘመነ ምሕረቱ መጠቀም የቻሉትን ቸርነቱ ምሕረቱ ለእግዚአብሔር ፍርድ ያቀርባል። ስለዚህ ክርስቲያኖች ከእውነት ጋር እንኑር። እውነትን መፈለግ፣ እውነትን ካገኘን በኋላ ከዚህ እውነት ጋር መኖር። እውነት ክርስቶስ ቤተ ክርስቲያንን በመስቀሉ አይቷታል፣ ታጭተናል። እስቲ ታጭተናል በሉ። አዎ እናንተን እንደ ንጽሕት ድንግል ለክርስቶስ አጭቻችኋለሁ ይላል ቅዱስ ጳውሎስ። ቤተ ክርስቲያንን ክርስቶስ አይቷታል። ይሄ ዘመን የእጮኝነት ዘመን ነው። ይሄ ዘመን ልብ በሉ። ልክ አንድ እጮኛ ሴት ያጨ ወንድ የእጮኝነት ዘመኑ የመተማመን፣ የእጮኝነት ዘመኑ የመጠናናት፣ የእጮኝነት ዘመኑ ለትዳር የመመጠን አቅም የሚለካበት ዘመን ነው። ከዚያ ግን እጮኛውን ወደ ጎጆ ይዞ ይገባል። ማጫ ግን ይሰጣል። አያችሁ፣ ልክ እንደዚህ ክርስቶስ ቤተክርስቲያንን አጭቷታል፣ ማጫ ሰጥቷታል፣ 3 ነገሮች ሰጥቷታል። ቅዱስ ቃሉን፣ መስቀሉን፣ ስጋው ደሙን ሰጥቷታል። በዚህ ታምና የምትኖር ቤተክርስቲያን፣ ከዚህ እውነት ጋር የምትኖር ቤተክርስቲያን ክርስቶስ ሲመጣ አያችሁ በቀኙ ያቆማታል። ስለዚህ ክርስቲያኖች ወስነን ይህን ዘመን እንድንተርፍበት እንድንድንበት ከእውነት ጋር እንኖር። እውነት የሚያከብረን ነው። እውነት የዘላለም ሕይወትና አክሊል የሚያሰጠን ነውና ከእውነት ጋር ለመኖር ሕይወታችን ይወስን፣ ልባችን ይወስን። ከዚህ ስንወጣ ከዚህ ቀን ጀምሮ እኔ ኦርቶዶክሳዊ ነኝ፣ ልኖር የሚገባኝ ከእውነት ጋር ነው ማለት ይጠበቅብናል። እንዲህ ካለን ማራናታ ስንለው ያምርብናል። እግዚአብሔር ሆይ ቶሎ ና ስንለው ያምርብናል። ምክንያቱም የሰርጋችን አዳራሽ የሚከፈትበት ቀን ነው። እንዲህ ባለ መንገድ ከእውነት ጋር ኖረን እግዚአብሔር አምላካችን እውነተኞቹን ባከበረበት የክብር አክሊል እንድንኖር ያን አክሊል እንድንቀዳጅ መድኃኔዓለም አምላካችን መንፈሳዊ ጉልበቱን ያደለን፣ የሰማነውን በልብ ይጻፍ።